የኦንላይን ቢዝነስ ዓለሙ ሙሉ በሙሉ ተቀይሯል። የዛሬ 3 እና 4 ዓመት በደንብ የሚሰራ ቢዝነስ ሞዴል አሁን ላይ አይሰራም። ዛሬ እውነተኛ ፋይናንሻል ፍሪደምን ቢልድ ማድረግ የምትፈልጉ ከሆነ መንጠቆ መጣል ያለባችሁ አሁን አሶቹ ያሉበት ቦታ ላይ ነው። የዛሬ 2-3 ዓመት የነበሩበት ቦታ አይደል። እዚህ ጋር የምጠቅስላችሁ ኦንላይን ቢዝነሶች ግን ምንም አይነት የተለየ ካፒታል አይፈልጉም። ከዚህ በፊት የነበረ ሂውጅ ኤክስፒሪየንስ አያስፈልጋችሁም፣ ወይም ደግሞ እድልን አትጠብቁ። ግን ሁሉም ቢዝነስ ሞዴሎች ከዚህ በፊት እኔ እንደምነግራችሁ ሁሉ በዶላር ተከፋይ የሚያደርጓችሁ ናቸው። ያንን ስል ደግሞ ጀስት ቢዝነስ ሞዴሎችን ብቻ ጠቅሼላችሁ ሄዳለሁ ማለት አይደለም። እንደዚህ አይነት ግራ የሚያጋባ ኢንፎርሜሽን ልሰጣችሁ አይደለም። እያንዳንዱ ቢዝነስ ሞዴሎች ስነግራችሁ አሁን ላይ በዚህ ሰዓት ልጀምረው ብትሉ እንዴት መጀመር እንደምትችሉና ገንዘብስ እንዴት አድርጋችሁ መስራት ትችላላችሁ የሚለውን በሙሉ አሳያችኋል። ቪዲዮን ጨርሳችሁ ስትሄዱ ኮንፊውዝድ ሆናችሁ ሳይሆን በትክክል እንዴት ልሰራው እችላለሁ የሚለውን ነገር አውቃችሁ እንድትሄዱ። በእርግጠኝነት በዚህ ቪዲዮ ብቻ የዛሬ ዓመት ሚሊዮኖችን ሰራ የሚሉ ሰዎች እንደሚፈጠሩ እርግጠኛ። በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ከታች ቼክ አድርጉና ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ አድርጉ። አሁን ሰብስክራይብ ባታደርጉ የሆነ ሰዓት ላይ በግድ ሰብስክራይብ ማድረጋችሁ አይቀርም። ምክንያቱም በዚህ ቻናል ላይ አሁንም ከዚህ በኋላም በጣም ወሳኝና ጠቃሚ የሆኑ ነገሮችን ስለምናዘጋጅ ግድ የላችሁም። አሁኑ ሰብስክራይብ አድርጉ። አርጋል አሁን ነግሬ ራሱ አላረከም። አሁን ሰብስክራይብ አድርጉ። በዚህ ሰዓት የኔ አሪፍ 3 ቢዝነስ ሞዴሎች ናቸው የምላቸው ከዚህ በኋላ ጠቅስላችኋለሁ። የመጀመሪያው ፕሪሚየም ፍሪላንሲንግ ነው። የመጀመሪያው እንግዲህ ኮንፊውዝ ሊያደርጋችሁ ይችላል፣ ግን ክላሲክ የሆነው ፍሪላንሲንግ። ታዲያ ፍሪላንሲንግ አዲስ ነገር ነው እንደ የቆየ ነገር አይደለም ምናምን ልትሉ ትችላላችሁ። እንደነ አፕወርክ ያሉ፣ ፋይቨር ያሉ ወይም ሌሎችም ቦታዎች ላይ ያሉ ፍሪላንሲንግ ፕላትፎርሞች ሳቹሬትድ አይደሉም፣ ኦቨር ሳቹሬት ሆነዋል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። የተሳሳታችሁት ነገር የለም። አንድ ነገር ግን ያላስተዋላችሁት ነገር ሳቹሬትድ የሆነው ከስር ያሉ ስኪሎች ላይ ነው። ግን አሁን ላይ ያለው ሪያሊቲ የምትመለከቱ ከሆነ ካምፓኒዎች ከመቼውም ጊዜ በላይ ፉል ታይም የሚቀጥሯቸውን ሰዎች እያባረሩ በፍሪላንሰር እየተኳቸው ያሉበት ሰዓት ነው። ይሄንን እንግዲህ ገብታችሁ ራሳችሁ ሪሰርች ማድረግ ትችላላችሁ። ከየትኛውም ዓመት በላይ በ2026 እና በ2025 በጣም በትልቁ ትላልቅ ካምፓኒዎች ሳይቀሩ ዳውንሳይዝ እያደረጉ ዳውንሳይዝ ማድረጋቸው ብቻ ሳይሆን ደግሞ የሚተኳቸው ወይም እየተኳቸው ያሉት አንደኛ በኤአይ አውቶሜት የሚደረጉ ስራዎች ናቸው። ሁለተኛ ደግሞ አክቲቭ በሆኑ ታለንትድ በሆኑ ፍሪላንሰሮች። እዚህ ጋር ትልቁ ነገር ምንድነው ማለት ነው? ኖርማል ተራ የሆኑ ስኪሎች ላይ ከመስራት ይልቅ ፕሪሚየም ፍሪላንሲንግ የምትሰሩ ከሆነ በጣም በትልቁ አድቫንቴጀስ እንደሆናችሁ ልነግራችሁ ፈልጋለሁ። የምትሰሩት ስራ ምንድነው? ሃይ ቫልዩ የሆኑ ሶሉሽኖችን ለትላልቅ ካምፓኒዎች ወይም ኮርፖሬቶች ብቻ ማቅረብ። እንዴት ፕሪሚየም ፍሪላንሲንግ ልጀምር? የመጀመሪያው ስቴፕ የሚሆነው ሃይ ቫልዩ የሆነ ስኪል አይደንቲፋይ ማድረግና መምረጥ። እዚህ ጋር እንግዲህ ስኪሎችን ስትመርጡ ብዙ አይነት ክራይቴሪያዎችን ልታዩ ትችላላችሁ። አሁን ላይ እየተፈለገ ነው ወይ? በሚቀጥለው 1 ዓመት 2 ዓመት 5 ዓመት የሚያድግ ኢንዱስትሪ ነው ወይ? እኔ አሁን ካለውበት አንጻር ቶሎ ተምሬ ልገባበት የምችልበት ስኪል ነው ወይ የሚለውን። እነዚህ ስኪሎች እንግዲህ ከዚህ በፊት ከነበሩ ስኪሎች ወይም ከምንጠቅሳቸው በጣም የተለዩ ሆኖ ሳይሆን ክላይንቶቹ እናንተን ሲቀጥሯችሁ ቀጥታ ውጤት የሚያመጡ አይነት መሆን አለባቸው። ለምሳሌ ያክል ዳይሬክት ሴልስ የሆነ ኮፒራይቲንግ፣ በፊት ኮፒራይቲንግ ትሰሩ ከነበረ አሁን ግን ዳይሬክትሊ ለሽያጭ የሚቀርብ ኮፒራይቲንግ የምትሰሩ ከሆነ በከፍተኛ ሁኔታ ይከፈላቸዋል። በጣም የሚገርማችሁ ነገር አንድ አይነት ኤዲቲንግ ስኪሉ አንድ አይነት ሆኖ ልክ ለኮሜርሻል ሲሆንና ለዝም ብሎ ዩቲዩብ ሲሆን አንድ አይደለም። ለኮሜርሻል ሲሆን ክፍያው ከፍ ይላል። ስለዚህ በአጭሩ በዋናነት የምትቀይሩት ነገር ክህሎቱን ወይም ስኪሉን ሳይሆን ዴሊቨር የምታደርጉት ግን ሶሉሽን ሃይ ቫልዩ መሆን አለበት፣ ፕሪሚየም ሶሉሽን መሆን አለበት ማለት ነው። ስለዚህ ኤዲቲንግ የምትሰሩ ሰዎች ከነበራችሁ ዩቲዩብ ኤዲቲንግ ከምትሉ ይልቅ አሁን ኮሜርሻል ኤዲቲንጎችን ብቻ ኤዲት ማድረግ፣ ሪል ስቴት ኤዲቲንጎችን ብቻ ኤዲት ማድረግ ወርቱ ትችላላችሁ። እነዚህ ኤዲቲንጎች ዳይሬክትሊ ሄደው ውጤት የሚያመጡ ናቸው የሚሆኑት። ዋንስ ከኔ ጋር የሚሄደው ስኪል ይሄ ነው ብላችሁ ካሰባችሁ በኋላ እንግዲህ ማድረግ ያለባችሁ ነገር ያንን ስኪል ኤክስፒሪየንስ ማድረግ ነው፣ መለማመድ ነው። በጣም ታይም መውሰድ አይጠበቅባችሁም። ጀስት እየሰራ ካለና የምትችሉት አይነት ነገር ሆኖ ከታያችሁ ቀጥታ ወደ ስራ መግባት። ሁለተኛው ስቴፕ ላይ የምታደርጉት ነገር ምንድነው? ፖርትፎሊዮ ቢልድ ማድረግ። እዚች ጋር ግን አንድ ትሪክ ልንገራችሁ። በተቻላችሁ መጠን ዝም ብላችሁ ፖርትፎሊዮ በራሳችሁ ከመስራት ይልቅ ብታደርጉት ጥሩ ነው ብዬ የማስበው ኦልሬዲ ላሉ ክላይንቶች እንደዚህ አይነት ቪዲዮ ሰርቼልህ ነበር እያላችሁ ብትሰሩላቸው አሪፍ። ይሄ ነገር ምንድነው አድቫንቴጁ? 2 ነው። የመጀመሪያው ለአንድ ካምፓኒ እንደዚህ አይነት ቪዲዮ ከዚህ በፊት ሰርታችሁ ነበረ፣ እኔ ግን እንዲህ አድርጌ ኤዲት አድርጌላችኋለሁ፣ ይሄ የተሻለ ውጤት ሊያመጣ ይችላል ብላችሁ ትልኩላችኋላችሁ። ስትልኩላቸው ያዩትና የሚወዱት ከሆነ ኦልሬዲ ፖቴንሻል ክላይንት ሆኑ ማለት ነው። አይተውት ግን የማይወዱት ከሆነ በቃ ፖርትፎሊዮአችሁ ሆነ ማለት ነው። ምንም ግራ የሚያጋባ ነገር የለም። ስለዚህ ፖርትፎሊዮ ለመስራት ታይም ወስጄ ዝም ብዬ ፖርትፎሊዮ ሰራለሁ ከምትሉ ይልቅ የተሻለው ነገር ምንድነው? ኦልሬዲ ላሉ ክላይንቶች ያንን ፖርትፎሊዮ ሰርታችሁ ፒች ማድረግ። ሃይፖቴቲካል የሆነ ፖርትፎሊዮ አትስሩ ማለት ነው። ኦልሬዲ ላለ ካምፓኒ ፖርትፎሊዮ መስራት። ያንን ካደረጋችሁ በኋላ እንደ በፊቱ እንግዲህ ፕላትፎርሞች ላይ አፕላይ ማድረግ ይቻላል።
ያ የቀረ ነገር አይደለም። አሁንም ሰዎች በጣም ብዙ ስራዎችን እያገኙ ነው ያሉት። ከሱ በላይ ግን በጣም ማተር የሚያደርግና የእናንተን ውጤት ላይ የሚያተኩር ነገር የሚያደርገው በእናንተ ኤፈርት ብቻ ሊሰራ የሚችል አውትባውንድ ማድረግ ነው። አውትባውንድ ማለት ማለት ነው ከዚህ በፊት ረዘም ያለ ቪዲዮ ሰርች ይላቸዋል። ዳይሬክትሊ ክላይንቶቹን ፒች ማድረግ ማለት ነው። እነዛም ፖርትፎሊዮች ትይዙና ይሄን አይነት ሰርቪስ እየሰራሁኝ ነበረ፣ ይሄን ብትጠቀሙ ሽያጭ ይሄን ያህል ይጨምራል፣ በዚህ ብታደርገው ይሄን አይነት ለውጥ ታመጣለህ የሚሉ አይነት ፒቾችን ለፖቴንሻል ክላይንቶች ራሳችሁ መላክ ማለት ነው። ያን ስታደርጉ ትልቁ አድቫንቴጅ ምንድነው? ብዙ መላክ ትችላላችሁ። በቀን 100 ከላካችሁ 100 መቼም 20 ከሚልክና 100 ከሚልክ 100 የሚልክ የተሻለ ውጤት ያያል። 100 ከሚልክና 1000 ከሚልክ 1000 የላከው የተሻለ ውጤት ያያል። ስለዚህ በእናንተ ፐርፎርማንስ ላይ ዲፔንድ ያደርጋል። እናንተ ምን ያህል ጎበዝ ናችሁ የሚለው ይሆናል ማተር የሚያደርግ። ይሄንን ካደረጋችሁ በኋላ እንግዲህ ወደ መኒ ፕሮሰሱ እንሄዳለን። ወይም ገንዘብ ታዲያ እንዴት ነው የምሰራበት? ይሄንን ማድረግ ከቻላችሁ በእርግጠኝነት የሚያናግሯችሁ ክላይንቶች ይኖራሉ። በላካቸዋቸው ስራዎች ልክ ወይም ደግሞ በላካቸዋቸው ኢሜሎች ወይም ፒቾች ልክ የሆነ ያክል የሚቀበሏችሁ ክላይንቶች አሉ። ምክንያቱም እኛም እየሰራንበት ያለ ቢዝነስ ሞዴል ስለሆነ ፕራክቲካሊ ማቀው የእኛም ኤጀንሲዎች የምንሰራበት መንገድ ስለሆነ ነው የምነግራችሁ። ከዛ በኋላ የገንዘብ ፕሮሰሱ ጋር ስትሄዱ እንግዲህ ምናልባት የመጀመሪያዎቹን ትንሽ ስራዎች በነፃ ልትሰሩላቸው ትችላላችሁ። ግን በጣም ብዙ ሰዎች ሚስ የምታደርጉትን ነገር ልንገራችሁ። በነፃ ሰራልሃለሁ አይባልም። በነፃ ይሄን ሰራልሃለሁ፣ ግን ይሄን ስራ ሰርቼ እንደዚህ አይነት ውጤት ከመጣ ግን አንድ ነገር እርግጠኛ ሁንልኝ፣ ይሄን ስራ ከኔ ጋር ትሰራለህ በዚህ ብር የሚል ነገር አግሪመንት ማስቀመጥ አለባችሁ። ክሊር ነው አይደል? በነፃ ሰራልሃለሁ ብቻ አይደለም። በነፃ ሰራልሃለሁ ግን ይሄንን ነገር በነፃ ሰራልህ ይሄ ነገር እንደዚህ አይነት ውጤት ካመጣ ከዚህ በኋላ ግን አብረን እንሰራለን፣ ፕሮሚስ ግባልኝ ወይም ኮንትራት እንፈራረም፣ አግሪነር። በነፃ ሰርታችሁ ብቻ የምትሸኙ አትሆኑ ማለት ነው። ውጤቱ በትክክል ከመጣ የምትሰሩት ነገር ውጤት የሚያመጣ ከሆነ ሰውየው መያዝ መቻል አለባችሁ። ፕሮሚስ ማስገባት አለባችሁ። ኦኬ ፕሮሚስ ገብቷል ግን ቢከዳኝ ስትሉ ትችላላችሁ። ቢከዳችሁም ችግር የለውም። ውጤቱን የምታመጡ ግን ከሆነ አይከዳችሁ ክላይንቱ፣ ምክንያቱም ቢዝነሱን እንዲሄድለት ነው የሚፈልገው። ስለዚህ አድቫንቴጅ እየሰጣችሁት እስከሆነ ድረስ አልፈልግም አይላችሁም። እናንተ በፍሪ ታይም ግን የምትፈልጓት ነገር ምንድነች? ክፈል ከምትሉት ይልቅ በነፃ ሰራላለሁ ስትሉት ፍሪክሽን የለውም። ያቺን ፍሪክሽን የሌለችባትን ፓርት አድቫንቴጅ ወስዳችሁ ውጤት ማምጣቱ። አንድ ጊዜ ውጤት ካመጣችሁ በኋላ ግን ቢዝነስ ኦነሮች እመኑኝ አልፈልግም አይሏችሁ። ምክንያቱም ገቢ የሚያመጣለትን ነገር አልፈልግም አይል። ሃይ ቫሊዩ ነገር ዴሊቨር ማድረግ ከጀመራችሁ በኋላ እንግዲህ ቀጥሎ ማድረግ ያለባችሁ ነገር ወደ መንዝሊ ሪቴነር መቀየር አለ። ለምሳሌ እኔ ብዙ ጊዜ የምጠቀመው ነገር ልንገራችሁ። ስፖንሰር ዳዶች ሲመጡ፣ ለዚህም ዩቲዩብ ቻናል ኢቨን ማስታወቂያዎች ሲመጡ የመጀመሪያዎቹ ማስታወቂያዎች በጣም ፓወርፉል መሆን አለባቸው። ለአንድ ጊዜ ወይም ለአንድ ቪዲዮ ወይ ለሁለት ቪዲዮ ሊሆን ይችላል ስፖንሰር የሚያደርጉ። ያቺ ቪዲዮ ግን በደንብ ቆንጆ ሆና እነሱ የሚፈልጉት አይነት ቪው ከሆነ ቪው፣ ሽያጭ ከሆነ ሽያጭ የሚያመጣላቸውን አይነት ነገር እናደርጋለን። ያንን ካደረግን በኋላ ግን ፕሮሚስ የምናስገባቸው ነገር ምንድነው? ይሄ ነገር ግን ይሄን ያህል ሽያጭ ካመጣልን ከዚህ በኋላ ግን በወር እናደርገዋለን፣ እንስማማለን። ሎንግ ተርም ነው የምናደርገው አግሪመንታችንን። ለአንድ ቪዲዮ ለሁለት ቪዲዮ አይደለም ማለት ነው። የኛ አግሪመንት ኮንሲስተንት የሆነ ኢንካም ይኖረናል። ይሄ እንግዲህ መንዝሊ ሪቴነር የሚባለው ሞዴል። ስለዚህ መጀመሪያ ላይ የምትሰሩት ስራ ጎላችሁ አይምሯችሁ ውስጥ ነው የሚገባው። በነፃ የሆነ ነገር ሰራለታለሁ። በነፃ ሰራለት ግን አንድ ፕሮሚስ አስገባዋለሁ። ያ በነፃ የሰራለት ነገር ጥሩ ፐርፎርም ካደረገ ለሎንግ ተርም እንስማማለን። ለሎንግ ተርም ከተስማማን በኋላ ጥሩ ቫልዩ ዴሊቨሪ እያደረኩለት ከሆነ ደግሞ ለመንዝሊ ሪቴነር እንስማማና በየወሩ ክፍያ ነው ማለት ነው። አይ ሆፕ ክሊርሊ የገባችሁ ይመስለኛል። ክሊርሊ ካልገባችሁ ሌላ ቪዲዮ ሰፓሬት ሰራላችኋለሁ፣ ኮሜንት ላይ አሳውቁ። ሁለተኛው የኔ ፌቨራይት ቢዝነስ ሞዴል ዩቲዩብ አውቶሜሽን ነው። ፕሊዝ ጋይስ በጣም ብዙ ጊዜ በተደጋጋሚ ተናግሬያለሁ። ይሄን ቻናል ከመጀመሪያ ጀምሮ የምነግራችሁ ነገር ፌስለስ እና አውቶሜሽን ቻናሎች ላይ አትተኙበት፣ ተጠቀሙበት። ኮንቴንት ኮንሰፕሽን ወይም ደግሞ ኮንቴንቶችን የሚመለከቱ ሰዎች ከምን ጊዜውም በላይ በጣም ብዙ ሰው ነው ያለው በዚህ ሰዓት፣ ቮሊዩሙ ሃይ ነው። ነገር ግን ደግሞ በጣም ለየት የሚያደርገው ይሄኛውን ታይም ደስ እንዲል የሚያደርገው ግዴታ ኢንፍሉዌንሰር መሆንም ግን ደግሞ የለባችሁ። ፌስለስ ቻናሎች ኤአይ ሞዴሎች ሳይቀሩ ኤአይ አቫታሮች ሳይቀሩ በጣም ብዙ $1000 እየሰሩበት ያሉበት ሰዓት። ፕሊዝ አሁን የምትጠራጠሩ ከሆነ አትጠራጠሩ። ጀስት ትረስት ሚ ዱኢት። ምነግራችሁ ነገር ብቻ ነው ከእናንተ የሚጠበቀው አሁን ያሉትን የኤአይ ቱሎች ፎር ፍሪ ያሉንም ሊሆን ይችላል ፔይድም ሊሆን ይችላሉ በአግባቡ መጠቀም ብቻ ነው። ከዛ በኋላ እነሱን እንዴት አድርጌ ማኔጅ አደርጋለሁ የሚለው ነገር ነው ትልቁ ነገር። እሱን በትክክል ማኔጅ ማድረግ የምትችሉ ከሆነ በዚህ ሰዓት ያለው የዩቲዩብ አውቶሜሽን ፖቴንሻል በጣም ሂውጅ ነው። ዩቲዩብ አውቶሜሽን እንዴት ልጀምር ካላችሁ የመጀመሪያው ስቴፕ የሚሆነው ዳታ ድሪቭን የሆነ በዳታ ላይ የተመሰረተ የኒች መረጣ ያስፈልጋቸዋል። ኒች ሲባል ዝም ብሎ አንድ ሰው እንትን ኒች አሪፍ ነው እንትን ኒች አሪፍ ስላለ አይደል። እኛ ሀገር በጣም ትልቁ ችግር ምንድነው? በጣም ብሮድ የሆኑ ኒቾችን አሪፍ ነው ይላሉ። ለምሳሌ ቢዝነስ ኒች፣ ፋይናንስ ኒች፣ ካርቱን ኒች፣ የህፃናት እንትን ምናምን ይሄ ድፍን የሆኑ ኒቾች ናቸው። እንደዚህ አይነት ኒች አይደለም መምረጥ ያለባቸው። ኦልሬዲ እየሰራ ያለ በጣም በቅርብ ጊዜ ተከፍቶ አቴንሽን እያገኘ ያለ ሰብስክራይበሮች እያገኘ ያለ አይነት ቻናል ነው የምንወስደው። የተለየ አዲስ የምንፈጥረው ነገር የለም። በጣም በተደጋጋሚ ነግራችኋለሁ ይሄን ነገር። ዩ ዶንት ክሬት ኢት። አዲስ የምትፈጥሩት ከሰማይ የምታወርዱት ነገር የለም። ኦልሬዲ ያለ እየሰራ ያለ ቻናል ኒች ነው የምንመርጠው። ከዛ በዛ ኒች ውስጥ ያሉ ከ3 እስከ 5 ቻናሎችን እንወስዳለን እንደ ኮምፒቴተር። ከዛ እነዛ ኮምፒቴተሮች ከወሰድን በኋላ ወዲያውኑ አሁን ላይ ቫይራል እየወጡ ያሉ ቪዲዮዎች ምንድን ናቸው? በዚህ ኒች በሌላ ኒች ውስጥ አይደለም። በዚህ ኒች ውስጥ በዚህ ሰዓት
በጣም ቫይራል እየወጡ ያሉ ቪዲዮዎች የትኞቹ ናቸው በእኛ ኒቹ፣ እሱን አናላይዝ እናደርጋለን። ከዛ በኋላ የምንሰራቸው ቪዲዮዎች የሚሆኑት ያንን ነው። አዲስ ክሬት የምናደርገው ነገር የለም። ነገር ግን ያንን ደግሞ ስታደርጉ ፉሊ ኮፒ ደግሞ አይደለም የምናደርገው፣ ኦፕቲማይዝ አድርገን የተሻለ አድርገን ለማቅረብ። ተምኔሉ ያኛው አሪፍ ከነበረ ኦኬ ይህን ተምኔል እንዳለ ሆኖ እንዴት ትንሽ ላሻሽሎ ይችላል የሚለው ማሰብ አለባችሁ። አዘርዋይዝ በኮምፒቲሽኑ ትዋጣላችሁ። ከዛ በኋላ እንግዲህ ቻናላችሁ እያደገ ከሄደና ሞኔታይዜሽን ጋር የምትደርሱ ከሆነ የሚያስፈልጋችሁ 1000 ሰብስክራይበር እና 4000 ዋች አወር። ያ ብቻ ግን አይደለም። አንዳንድ ጊዜ ቻናላችሁ በጣም ጥሩ ቪዎችን የሚያገኝ ከሆነ ስፖንሰር ዳዶች ይመጣሉ። ስለዚህ ዩቲዩብ ላይ ያለው ገንዘብ የምትሰሩበት መንገድ የታወቀ ክሊር ናቸው። አንደኛው ዩቲዩብ አውቶሜሽን ስትሰሩ ዩቲዩብ ራሱ የሚከፍላችሁ የዩቲዩብ አድሰንስ ፔመንት ነው፣ ወይም የዩቲዩብ ረቨኑ የምታገኙት ማለት። ስለዚህ በቪው የሚከፍላችሁ ዩቲዩብ አለ። እሱ የመጀመሪያው ፔመንት ነው፣ ግን እዛ ጋር መቆም የለባችሁ። ሁለተኛው ስፖንሰርድ ቪዲዮዎች ናቸው። ካምፓኒዎች ስፖንሰር አድርገው ይከፍሏቸዋል። እንደኛ ሀገር አታስቡት። እኛ ሀገር 20 ሺህ ብር 30 ሺህ ብር ለአንድ ማስታወቂያ ሊከፈል ይችላል። ውጭ ሀገር ላይ እንደዛ አይደል። ታውዘንድስ ኦፍ ዶላርስ ነው ለአንድ ቪዲዮ የሚከፈል። እኔ እንግዲህ እዚህ ቻናል ላይ ከትላልቅ ኢንተርናሽናል ካምፓኒዎች ጋር ሰርቻለሁ። አይኖ ዘሬትስ እንዴት እንደሚሰሩበት አውቃለሁ። እኛ ሀገር እንዳለው አይነት አድርጋችሁ አሳነሳችሁ እንድታዩት አልፈልግም። በጣም ሂውጅ ማርኬት። ሌላኛው ደግሞ ገንዘብ የምትሰሩበት መንገድ ዩቲዩብ ላይ አፊሊየት ማርኬቲንግ ነው። ሰዎች በሪፈራል የእናንተን ሊንክ ተጠቅመው ወይም ደግሞ እናንተ ሪፈር አድርጓቸዋቸው ይሄን ዌብሳይት ተጠቅሜ ነበር እስኪ ተጠቀሙበት፣ በዚህ ሊንክ ገብታችሁ ከወሰዳችሁ ደግሞ እኔ ከእናንተ ምንም አላገኝም፣ ግን ከካምፓኒው 10% 5% አገኛለሁ ብሎ የሚሰጧቸው አይነት ሰምታችሁ ነው ይችላል። እንደዚህ አይነት አፊሊየት ማርኬቲንግ እንትኖች ሪፈራል። በዚህ መንገድ ዩቲዩብ ቻናሎች ብዙ ሺህ ብሮችን መስራት ይችላሉ። ሌላኛው ግን ሳልጠቅሰው ማልሄደው ነገር ዩቲዩብ ላይ ስትሰሩ የራሳችሁን ፕሮዳክት ሴል ማድረግ ነው። ይሄ እኛ ሀገር ኦልሞስት የለም ማለት ነው። በጣም ተተኝቶበታል። ማንኛውም አይነት ሰርቪስ ሊሆን ይችላል፣ ማንኛውም አይነት ፕሮዳክት ሊሆን ይችላል። የምታቀርቡት የሆነ ነገር የራሳችሁ የምትሸጡት ነገር ደግሞ ካላችሁ ዩቲዩብ ኢዝ ዘ ራይት ፕሌስ። ቲክቶክ ላይ ኢንስታግራም ላይ ይሸጣል፣ አዎ፣ ግን እንደ ዩቲዩብ ግን አይደለም። ምክንያቱም ዩቲዩብ ጋር ትረስት ቢልድ ማድረግ በጣም ቀላል። ሰዎች ለረጅም ሰዓት ነው ቁጭ ብለው የሚያዩት። የእናንተን ቪዲዮ ቫልዩ አድርገው ረጅም ሰዓት ቁጭ ብለው አዩዋችሁ ማለት ባይ ዲፎልት ትረስትድ እየሆናችሁ ናችሁ ማለት ነው። ያንን ትረስት ግን ሉዝ ማድረግ የለባችሁም። ትረስትድ ሆኛለሁ ብላችሁ ደግሞ ዝም ብላችሁ መደረግ የሌለበት ነገር ውስጥ መግባት የለባችሁ። ጄኒውን ሆናችሁ አምኗችሁ እስከመጡ ሰዎች ኦነስት ሆናችሁ መስራት መቻል አለባችሁ። ሶስተኛው በዚህ ሰዓት የመጨረሻው የኔ ፌቨራይት ቢዝነስ ሞዴል ቫይብ ኮዲንግ ነው። ከዚህ በፊት እንግዲህ ስለ ቫይብ ኮዲንግ ሳወራ ሰምታችሁ ይችላል። ረዥም ጊዜ ሆነኝ፣ ኦልሞስት አሁን አመት ከምናምን ሊሆነኝ ነው ስለ ኤአይ ሳወራ። ኤአይ ላይ አሁንም ኢትዮጵያ ውስጥ ምንም እየተሰራ አይደለም። ኢትዮጵያ ውስጥ ያለ ሰዎች አይኖ ከዲጂታል ሊትሬሲ አንጻር ወይም ደግሞ ከክሬቲቪቲ አንጻር ብዙ የሚቀሩ ነገሮች ሊኖሩ ይችላሉ። ያ እንግዲህ ከኮምፒውተርም ጋር ከቴክም ጋር ካለ ሪሌሽን አንጻር ሊሆን ይችላል። ነገር ግን ይህን ቪዲዮ የምታዩ ሰዎች ዩ አር ላኪ። ቫይብ ኮዲንግ ምናልባት እንግዲህ ኢትዮጵያ ውስጥ ዘ ፈርስት ጋይስ ነው የምትሆኑት። ስለ ቫይብ ኮዲንግ ከዚህ በፊት ሰምታችሁ ማታውቁ ከሆነ አሁን በደንብ ትኩረት አድርጋችሁ እንድታዳምጡ ይፈልጋሉ። ቫይብ ኮዲንግ አጠቃላይ ዓለም ላይ ያለውን የቴክ ኢንዱስትሪ እያናወጠ ያለ ጌም ቼንጀር። ከምታስቡት በላይ ኮድ ማድረግ የማይችሉ ሰዎች ኮድ እያደረጉ አፖችን እየሰሩ ሚሊዮኖችን እየሰሩ ያሉበት ሰዓት። ጀነራሊ ስለ ቫይብ ኮዲንግ ስናወራ ሁለት ቢዝነስ ሞዴሎችን እናያለን። የመጀመሪያው አፕ ዴቨሎፕ ማድረግ ነው፣ የሞባይል አፕ ማለት ነው። ሁለተኛው ደግሞ ዌብሳይቶችን ወይም ሳይቶችን ዴቨሎፕ ማድረግ። ሁለቱም የየራሳቸው ፕሮሰስ ስላላቸው ነው መነጠል የፈለጉ። በዋናነት አሰራራቸው ላይ ሌላ የተለየ ነገር የለውም። የመጀመሪያው ነገር ምንድነው? ትክክለኛ የሆነ ጎል ያስፈልጋል። ያ ጎል ደግሞ ገንዘብ ሊያመጣ እንደሚችል እርግጠኛ መሆን አለ። ምክንያቱም ዝም ብሎ መስራት አፕ መስራት ዝም ብሎ ጥቅም የለውም። ደስ የሚል አፕ መስራት ጥቅም የለውም። ስለዚህ ውጤት ሊያመጣ የሚችል አፕ መሆን አለበት ምንሰራው። ያንን አፕ ግን ዴቨሎፕ ካደረግን በኋላ ማርኬት የምናደርግበት መንገድ ሊለያይ ይችላል። አፕ የምንሰራ ከሆነ ዳይሬክትሊ ከሱ ጋር ሪሌትድ የሆኑ ኢንፍሉዌንሰሮች ጋር ነው ወስደን ማርኬት የምናደርገው። ሳይት ግን ከሆነ እንደየ ሁኔታው የሚሸጥ ከሆነ ዌብሳይቱን መሸጥ እንችላለን። ለራሳችን ሰርቪስ ደግሞ የምናደርገው ከሆነ ልክ እንደ አፕ ሁሉ ማርኬቲንግ እንሰራለታለን። እዚህ ጋር ያለው ፕሮሰስ በጣም ቀላል። መጀመሪያ ፕላን እናደርጋለን። ያንን ፕላን በኤአይ ኮድ እናስደርገዋለን። የተለያዩ ኮድ ሊያደርጉልን የሚችሉ ኤአዮች አሉ በዚህ ሰዓት። ከዛ በኋላ እሱን ላይቭ እናደርገዋለን ወይም ፐብሊክ እናደርገዋለን። ኦልሬዲ የሚሰራ አይነት ነገር ፕላትፎርም ከጨረስን በኋላ ዌብሳይትም ይሁን አፕ ማለት ነው። እሱ እንደሚሰራ እርግጠኛ ከሆንን በኋላ እና ሰዎች መጥተው ሊጠቀሙበት ዝግጁ እንደሆነ እርግጠኛ ስንሆን ማርኬት ወደ ማድረግ እንሄዳለን ማለት። ስለዚህ ሰዎች እየመጡ እንዲጠቀሙ እንደ ማንኛውም አይነት ቢዝነስ ማርኬቲንጉን እንሰራለታለን። ያንን ስናደርግ እንግዲህ ሰዎች እየመጡ የእኛን ፕላትፎርም በተጠቀሙ ቁጥር ገንዘብ እንሰራበታለን ማለት ነው። በዚህ መንገድ እየተሰሩ ያሉ አፖች ማመን አትችሉም፣ ሚሊየንስ ኦፍ ዶላርስ እየሰሩ ነው ያሉት። ገንዘብ እንሰራበት የምንችልበት መንገድ ሁለት አይነት ነው በዋናነት። ብዙ አለ፣ ግን ሁለቱም በደንብ እንድትስተውሉ እፈልጋለሁ። የመጀመሪያው መንዝሊ ፔመንት ነው፣ በሰብስክሪፕሽን የሚከፈሉ። ለምሳሌ አንድ የካሎሪ የምግብ ፎቶ ታነሱለታላችሁ። ከዛ የፎቶን ያይና ራሱ ካልኩሌት አድርጎ ይሄ ምግብ ይሄን ያህል ካሎሪ አለው ብሎ ካልኩሌት አድርጎ ይሰጣችሁ። ይሄ እንግዲህ ለፊትነስ ላይ ላሉ ሰዎች፣ ትሬን ለሚያደርጉ ሰዎች፣ ኢቨን ለፐርሰናል ትሬነሮች በጣም እየጠቀማቸው ያለ አፕ። ይሄ አፕ በወር $9 በጣም ብዙ አፎርድ ሊያደርገው ይችላል። ግን ደግሞ ከማስ ስንመለከተው በጣም ብዙ $100,000 መስራት ይችላል። ስለዚህ በየወሩ $99 እየከፈለ ሰው የሚጠቀመው አፕ ዴቨሎፕ ተደርጓል። ይሄ አፕ እንግዲህ በወር $1.2 ሚሊዮን አካባቢ ይሰራል። ስለዚህ የመጀመሪያው እንግዲህ መንዝሊ ሪቴነር ወይም ደግሞ ሰብስክሪፕሽን ፊ የምንለው
የመጀመሪያው ነው ማለት ነው። ሁለተኛው ደግሞ ዋን ታይም ፊ ምን ነው አንድ ጊዜ ተከፍሉትና ተወስዱታላችሁ ያንን ሶፍትዌር ወይም አፕ ወይም ዌብሳይት አንድ ጊዜ ከፍላችሁ ፍላት ፊ ነው። ከዛ በኋላ ሁሌ መጠቀም የምትችሉበት አይነት አማራጭም አለ። ስለዚህ እኚህ ሁለቱ ናቸው። ራሳችሁ ደግሞ በደንብ ሪሰርች አድርጉ። ሌላ ጊዜ ሰፊ ነገር ምሰራላችሁ ይሆናል እዚህ ጉዳይ ላይ። ነገር ግን ቫይብ ኮዲንግን እባካችሁ አትተኙበት። እኔ ምናልባት እንግዲህ ከጠቀስኩላችሁ ከሁለቱ ብቻ ሳይሆን እስከዛሬ እዚህ ቻናል ላይ ከማወራላችሁ ራሱ ከዚህ በኋላ ዘ ኔክስት 3 years 5 years በጣም ፖቴንሻል አለው ብዬ የማስበው ነበር። ሁሉንም የኔን ሶስቱን አሁን ላይ ያለውን የኦንላይን ቢዝነስ ዶሚኔት አድርገዋል ብዬ ማስባቸውን አሪፍ ናቸው የምላቸውን ቢዝነስ ሞዴሎች ነግሬያችኋል። እንግዲህ በነገርኳችሁ መሰረት ኦፖርቹኒቲው ፊት ለፊታችሁ ነው። ገንዘብ ለመስራትና ጆይን ለማድረግ ኢንትሪ ሌቭሉ ከዚህ በላይ ዝቅ ብሎ አያውቅም። ማንም ሰው ተነስቶ አሁን የፈለገውን ነገር ቢልድ ማድረግ የሚችልበት ሰዓት ነው። ኮምፕሌን ማድረግ አቁሙ። ሌሎች ብዙ ሞዴሎችን መጥቀስ ብችልም ብዙ ኮንፊውዝ እንዲያደርጋችሁ ስለማልፈልግ ነው እነዚህን ጠቀስኩላችሁ። ስለዚህ አሁን አንዱን ሞዴል ምረጡ፣ ቀጥታ ወደ ስራ ግቡ። ወደ ስራ ከገባችሁ በኋላ ደግሞ 1 ሳምንት 2 ሳምንት ብቻ መሞከር አይደለም። ቀጣይ 6 ወር 9 ወር 1 ዓመት ለመስራት ሬዲ ሁኑ፣ ኮሚትድ ሁኑ። ኮሚት አድርጉ። ታይማችሁን በትክክል ስፔንድ ለማድረግ ለራሳችሁ ቃል ግቡ። እዚህ ጋር ደግሞ በቫይብ ኮዲንግ ተጠቅመን ከመጀመሪያ ጀምሮ እስከ መጨረሻ ድረስ አንድ ዌብሳይት የሰራሁበት ቪዲዮ አለ። እዛ እንገናኝ።